በምድር ላይ ያሉ ቦታዎች በሙሉ ፈጽሞ እንዲገኙ አልተፈጠሩም። ከኃይለኛ ማዕበሎች ባሻገር የተሰወረችና ከማንኛውም ካርታ ላይ የተሰረዘች አንዲት ደሴት አለች። በዚያ የሥነ ሕይወት እድገት የተለየ አቅጣጫን ይዟል። እያንዳንዱ እርምጃ የመጨረሻ ሊሆን ይችላል። እዚህ ግዙፍ ፍጥረታት ምድሪቱን ገዝተውታል። የጥንት አዳኞችም በጥላ ውስጥ ይደበቃሉ። በሁሉም ነገር መካከል ደግሞ የሰው ልጅ አይቶት የማያውቀው አይነት ግዙፍ ጠባቂ ይቆማል። ነገር ግን የተመራማሪ ቡድኖች መልስ ፍለጋ ወደዚህ የተከለከለ ዓለም ሲገቡ የጠፋች ደሴትን ብቻ አይደለም ያገኙት፣ ለዘመናት ሲጠብቃት የነበረውን ኃይል ጭምር አነቃቁት እንጂ። ይህ ወደማይታወቀው ዓለም የሚደረግ ጉዞ ብቻ አይደለም፣ ከተፈጥሮ እጅግ አስፈሪ ገጽታ ጋር የሚደረግ የህልውና ትግል እንጂ። በ1944 በደቡብ ፓሲፊክ ውቅያኖስ መካከለኛ ክፍል ሁለት አውሮፕላኖች የአየር ላይ ውጊያ ያደርጋሉ። በጥይትም ሊመታው ቢሞክርም ሳይሳካ ጥይቱ ያልቃል። ከተቃዋሚውም ጥቃት ለማምለጥ መሮጥ ይኖርበታል። ሁለቱም ጥይት ሲያልቅባቸው የጃፓኑ ፓይለት ሰይፉን መዞ ተፎካካሪውን ያሳደዋል። እስከ ገደል ጫፍ ድረስም ሲደርሱ ያ ካልታጠቀው የአሜሪካ ወታደር ጋር ፊት ለፊት ለመጋፈጥ ያስገድደዋል። በባዶ እጁ ስለቱን ይዞ የጃፓኑ ወታደር አሁንም ብልጫ ስላለው በሰይፉ ሌላኛውን ወታደር ሊገድለው ይቃረባል። ነገር ግን በዚያን ቅጽበት አንድ ግዙፍ የጎሪላ እጅ በሰማዩ ላይ ይታያል። ሁለቱንም በአንድ ጊዜ ሊመታቸውም ይቃረባል። ከ29 ዓመታትም በኋላ በቅዝቃዜው ጦርነት ወቅት ሞናርክ ከተባለ ኩባንያ የተላኩ ሁለት ሰራተኞች ከአንድ ባለስልጣን ጋር ስብሰባ ያመቻቻሉ። ከዚህ ቀደም ተስፋ ተቆርጦበት የነበረው የራስ ቅል ቅርጽ ያለው ደሴት የሳተላይት ምስሎችን ያሳያል። ፖለቲከኛውም ለምርምር ጉዞ ገንዘብ እንዲከፍል ለማሳመን ዶክተር ቢል በደሴቱ ላይ አውሮፕላኖች የጣለና በርካታ መርከቦችን ያሰጠመ ያልታወቀ ነገር እንዳለ ይናገራል። ነገር ግን ባለስልጣኑ ምንም ፍላጎት ሳያሳይ ይሄዳል። እሱንም ለማሳመን ጂኦሎጂስቱ ብሩክስ የሩሲያ ሳተላይቶች በደሴቱ አቅራቢያ እንደሚያልፍና በ3 ቀናት ውስጥ ተመሳሳይ ምስሎች እንደሚኖራቸው ይናገራል። ስለዚህም ለምርምር ጉዞ ድጋፍ ለማድረግ ራሻውያኖችን በቀዝቃዛው ጦርነት አንድ እርምጃ እንደሚቀድሙ ማድረግ እንደሆነ ይገልጽለታል። በምሁራኑ መከራከሪያ ያመነው ባለስልጣኑ ጥያቄያቸውን ይቀበላል። ለእነሱም የሚሆን ትራንስፖርትና የወታደራዊ አጃቢ እንደሚያመቻች ይናገራል። በቪየትናም በሚገኘው የአየር ኃይል ጣቢያ የነበረው የመጨረሻ የአሜሪካ ሰራዊት ከጦርነቱ ማብቃት በኋላ ሀገሩን ለቆ እየወጣ ነበር። ነገር ግን በሞናርክ ጥያቄ ምክንያት ኃላፊው ጀነራል ኮሎኔል ፓካርድ እና ሰዎቹ ሳይንቲስቶቹን ወደ አዲሱ ደሴት እንዲያጓጉዟቸው ይጠየቃሉ። ይህም የወታደሮቹን ወደ ሀገራቸው መመለስ ያዘገየዋል። በቪየትናም ቢል መሪ የሚያስፈልገው መሆኑን ይወስናል። የብሪታንያም ጦር ካፕተን የነበረውን ጄምስን ለመቅጠር ወደ አንድ መጠጥ ቤት ይሄዳሉ። እሱም በመከታተል ጥበብ ላይ በጣም ክህሎት ያለውና አሁን ቀኖቹን በመጠጥ ቤቶች የሚያሳልፍ ሰው ነበር። ስለ ተልእኮውም ሲማር ጄምስ በደሴቱ ላይ ሊገላቸው የሚችሉትን ነገሮች በሙሉ መዘርዘር ይጀምራል። እንዲሁም ምሁራኑ ካቀረቡት 5 እጥፍ ክፍያና በህይወት ከተመለሱም ተጨማሪ ቦነስ ይጠይቃቸዋል። እሱ እንደሚያስፈልጋቸው የሚያውቁትም ቢልና ብሩክስም ሁኔታዎቹን ተቀብለው ስምምነታቸውን ያጠናቅቃሉ። ነገር ግን ካፕተኑ በትክክል ምን እንደሚከታተሉ ሲጠይቅ የሞናርክ መሪው የደሴት ካርታ እንደሌለውና ቡድኑን በቦታው ዙሪያ ለመምራት የእሱ ክህሎቶች እንደሚያስፈልጋቸው በመናገር ይዋሻል። በታይላንድ ሜሰን የተባለች ፎቶግራፈር ስለ ጉዞ ሰምታ አብራቸው እንድትሄድ ትጠይቃለች። የተገኙትንም ነገሮች በሙሉ በካሜራዋ የመቅረጽ ኃላፊነቱን ትወስዳለች። በሚቀጥለውም ጠዋት የተልእኮ አባላት በባንኮክ ወደብ ላይ ይገናኛሉ። ተቆጣጣሪውም ስለ ደሴቱ በጥቂት ይነግራቸዋል። ደሴቱ በማይቋረጥ አውሎ ነፋስ የተከበበ መሆኑም ሙሉ በሙሉ የተገለለ እንደሆነ ያደርገዋል። ነገር ግን በኮሎኔሉ ሄሊኮፕተሮች ወደ ሌላኛው ወገን የሚያልፍ የመጀመሪያ ሰዎች እንደሚሆኑ ያብራራላቸዋል። ስለ ተልእኮም የበለጠ ሲያብራሩ ብሩክስ ወደ ፕሮጀክተሩ ሄዶ በደሴቱ ደቡባዊ የባህር ዳርቻ እንደሚገቡና የመሬት መንቀጥቀጥ የሚያስከትሉ ፈንጂዎችን እንደሚተኩሱ ይናገራል። ይህም በመላው አካባቢ መንቀጥቀጦችን በመፍጠር የቦታውን ስር መሬት ለማቀድ ይረዳል። በመጨረሻም ሜጀር ቻፓን በአውሎ ነፋሱ ምክንያት የሚፈጠረው ጣልቃ ገብነት ከውጭው ዓለም ጋር ያለውን ግንኙነት ሙሉ በሙሉ እንደሚዘጋ ይናገራል። ይህም በ3 ቀናት ውስጥ በሰሜናዊ ክፍል የምግብ አቅራቦት ቡድኑ እስኪደርስ ድረስ በራሳቸው እንዲሆኑ ያደርጋቸዋል። ሁሉንም ነገር ካብራሩም በኋላ ወደ ደሴቱ ጉዟቸውን ይጀምራሉ። ነገር ግን ወደ ደሴቱ ሲቃረቡ ተቆጣጣሪው አውሎ ነፋሱ ከታሰበው በላይ ትልቅ መሆኑን ይረዳል። ተልእኮውን ማዘግየት እንዳለባቸው ሐሳብ ያቀርባል። ኮሎኔሉ ፓካርድም እድሉን ለመጠቀም ይወስናል። ሰዎቹንም ሄሊኮፕተሮቹ እንዲያዘጋጁ ያዛል። ወደ አውሎ ነፋሱ ጉዟቸውን ይጀምራሉ። ነገር ግን ከጥቂት ደቂቃዎች መንቀጥቀጥ በኋላ ግዙፉ ደመና አቋርጠው በመጨረሻ ደሴቱ ላይ ይደርሳሉ። ይህም ውብና ፀሐያማ የመሬት ገጽታ ያሳያል። በቦታው ላይ ሲበሩ ወታደሮቹ ጠፍጣፋ ቦታ አግኝተው መለኪያ መሳሪያዎቹን ለመትከል ለማረፍ ይወስናሉ። ሁሉንም ነገር ካዘጋጁም በኋላ የኮሎኔሉ ሰዎች ፈንጂዎቹን መጣል ይጀምራሉ።
ነገር ግን ቦምቦቹ ሲተኮሱ አንድ ግዙፍ ዛፍ ወደ እነሱ ይበራል። ከአንዱ ሄሊኮፕተር ጋርም በአየር ላይ ይጋጫል። በሌላ አውሮፕላን ውስጥ ያሉት ሰራተኞች አደጋውን ሲከታተሉ አንድ ግዙፍ እጅ ይመታቸዋል። ሄሊኮፕተሩን መሬት ላይ እንዲወድቅ ያደርገዋል። ያ ግዙፍ ጎሪላም ይታያል። ሄሊኮፕተሩን በባዶ እጁ ይዞ በአየር ላይ ያናውጧል። ወታደሮቹም አፉ ውስጥ ይወድቃሉ። ሙሉ በሙሉ በድንጋጤ ውስጥ ሌሎቹ ሄሊኮፕተሮች ቀርበው በጎሪላው ዙሪያ ክበብ ይጀምራሉ። ባላቸውም ነገር ሁሉ ይተኩሳሉ። ነገር ግን ይህ የበለጠ እንዲናደድ ያደርገዋል። ፍጡሩ በአንድ ምት ከአንዱ ሄሊኮፕተር ጋር አንዱን ያጋጫል። ይህ ሁሉ እየሆነ ሳለ ቻፓን ሄሊኮፕተሩን ሊያዞረው ሲሞክር ፍጡሩ የሄሊኮፕተሩን ጅራት ለመያዝ ይሞክራል። እጁ ግን ይቆረጣል። ነገር ግን ሄሊኮፕተሩ ተጎድቶ ሙሉ በሙሉ ከቁጥጥር ውጪ ሆኖ ይወድቃል። በዚህ ጊዜ ኮሎኔሉ ፓካርድ የተረፉ ሰዎችን የያዘ ሄሊኮፕተር ማግኘት ይችላል። ሰዎቹንም ለመርዳት ወደዚያ እንዲሄዱ ያዛቸዋል። ነገር ግን ሁሉም በጎሪላ ይጨፈለቃሉ። ይህም የእርዳታ ቡድኑ እንደደረሰ ተጨማሪ ጉዳት ያስከትላል። ተናዶም ፍጡሩ በሰዎቹ መትረየስ እየተመታ ወደ ፓካርድ አቅጣጫ ይሮጣል። ነገር ግን ከግጭቱ በፊት ባለው የመጨረሻ ቅጽበት ጎሪላው ከመንገድ ይወጣል። ከኋላም ሌላ ሄሊኮፕተር እየተኮሰ እንደነበር ያሳያል። ይህም ሁለቱም በአየር ላይ እርስ በርሳቸው እንዲወድሙ ያደርጋቸዋል። ወዲያውኑም ይከሰከሳሉ። መሬት ላይም እንደደረሰ ኮሎኔሉ ቀበቶውን አውልቆ ረዳት ፓይለቱን ለመርዳት ይሞክራል። ነገር ግን ወደ ፍጡሩ ሲቀርብ ፍጡሩ ሄሊኮፕተሩን በአንድ እጁ ይዞ ወደ ሌላኛው ሄሊኮፕተር ይወረውረዋል። ሲያሳድድ ፍጡሩ አንዱን ወታደር በጣም በኃይል ይመተዋል። ሜሰን እና ጄምስን ባሉበት ሄሊኮፕተር ፕሮፔለሩ ላይ ይመተዋል። ይህም ከቁጥጥር ውጪ ሆኖ እንዲወድቅ ያደርጋቸዋል። ሁሉንም ሄሊኮፕተሮች ካደቀቀም በኋላ ጎሪላው በመጨረሻ ይሄዳል። በመነጽርም ሲመለከት በደሴቱ ደቡባዊ ክፍል ወደሚገኝ ወንዝ በጣም ቀርበው እንደነበር ይረዳል። ስለዚህም ውሃውን ወደ ሰሜን አቅጣጫ መከተል ብቻ ነው የሚጠበቅባቸው። ጥቂት ማይሎችም ርቀው ባለው የባህር ዳርቻ ላይ የሚገኘው የመሰብሰቢያ ቦታ ይደርሳሉ። ፓካርድ የተረፉ ሰዎችን ለመፈለግ ሬዲዮን እየተጠቀመ ሳለ ቻፓን ከሄሊኮፕተሩ በሕይወት የተረፈ ብቸኛ ሰው እንደሆነ ይረዳል። ከከፍተኛውም ተራራ 4 ኪሎ ሜትር ምዕራብ እንደሚገኝም ይናገራል። ነገር ግን ሬዲዮ መስራት ያቆማል። ሙሉ በሙሉም ግንኙነታቸው ይቋረጣል። በደሴቱ ላይም ሲመላለስ ፓካርድ ተጨማሪ ወታደሮቹን ያገኛል። ተናዶም ኮሎኔሉ ወደ ቢል ሄዶ አጠገቡ ይቀመጣል። ሽጉጡንም መዞ የጉዞው መሪ የሚያውቀውን ሁሉ እንዲነግረው ያዘዋል። አማራጭ በማጣትም ቢል ከ20 ዓመታት በፊት ከቤተሰቡ ጋር ሲጎበኝበት የነበረው መርከብ በጎሪላው ተመትቶ እንደወደቀና እሱ ብቻ የተረፈ እንደነበርም ይገልጻል። ነገር ግን ሌሎች ሰዎች ለመናገር ሲሞክር ማንም አላመነው። እውነቱንም ተናግሮ እንደነበር ለማስረዳት ቆርጦ ተነሳ። ሰውየውም ሞናርክን ፈጠረ። ከዚያም ጊዜ ጀምሮ አፈታሪካዊ ፍጡራንን ሲያጠና ቆይቷል። ነገር ግን በምርምሩ ተሳክቶለት ስለማያውቅ ወደ አጽም መሰል ደሴቱ ለመመለስና እውነቱን አንዴና ለመጨረሻ ጊዜ ለማስረዳት ወሰነ። ሰዎችን በቢል ምክንያት እንደሞቱ ቢያውቅም ኮሎኔሉ በሕይወት እንዲቆይ ያደርገዋል። ለግዙፍ ፍጡሩም የበለጠ ጥላቻ ያሳድራል። ቻፕማንንም ካዳኑ በኋላ በጦር መሳሪያዎቹ በብዙ ፈንጂዎችም ወደ ተጫነው የምግብ አቅራቦት ሄሊኮፕተር እንደሚሄዱ ይወስናል። ከመሄዳቸውም በፊት ፓካርድ ለሰዎቹ የቀብር ስነ ስርዓት ያደርጋል። እንደሚበቀልላቸውም ይምላል። መሳሪያዎቹንም ለማስመለስ ረጅም ጉዞ ይጀምራሉ። ነገር ግን በጫካ ውስጥ ሲያልፉ አንዱ ወታደር ውሃ ለመጠጣት ይቆማል። በሚገርም ግዙፍ ሸረሪትም ይወጋል። ደንግጠውም ሰዎቹ ወደ ላይ መተኮስ ይጀምራሉ። ይህም ሸረሪቱ መረቡ እንዲለቅ ያደርጋል። ሚልስንም ለመያዝ ተመዘዘ። ጓደኛቸውንም ለማዳን ሲሞክሩ ፓካርድና ሌሎቹ ወታደሮች ቢላዎቻቸውን ተጠቅመው የፍጡሩን እግሮች ይቆራርጣሉ። ወደ መሬትም እንዲቃረብ ያደርጉታል። በብዙ መስዋዕትነትም ሚልስ ከመረቦቹ ቆርጦ ወደ መሬት ይወድቃል። ይህም ወታደሮቹ እሱን የመምታት አደጋ ሳይኖርባቸው ሸረሪቱን እንዲመቱ ያስችላቸዋል። ሸረሪቱንም ማጥፋት ይችላሉ። በመጨረሻም ጉዟቸውን መቀጠል ይችላሉ። ነገር ግን ከብዙ ጉዳቶች በኋላ በጣም ተናውጠዋል። ወንዙንም ተከትለው ወደ መሰብሰቢያ ቦታ መራመዳቸውን ይቀጥላሉ። በድንገትም በርካታ ቀንዶች ያሉት ግዙፍ ጎሽ በፊታቸው ይታያል። ይህም ስላይኮን በጣም ያስደነግጧል። ፍጡሩም ጎጂ እንዳልሆነ ሲረዳ ጄምስ ሁሉም ሰው ተረጋግቶ እንዲቆይ ይናገራል። አዲሱ ወታደርም መሳሪያውን እንዲያወርዱ ያዘዋል። ፍጡሩም በሰላም እንዲሄድ ያደርገዋል። ወደ ሰሜኑ አቅጣጫም ጉዟቸውን ይቀጥላሉ። ቦታውን ማሰስም ሲጀምሩ ወዲያውኑ ጦር በያዙ የአካባቢ ሰዎች ይከበባሉ። በድንገትም አንድ አሜሪካዊ ከህዝቡ መካከል ወጥቶ ራሱን ሌተናንት ሃንክ እንደሆነ ያስተዋውቃል። ያ በ1944 የጠፋው የአሜሪካ ፓይለት ከሁለተኛ የዓለም ጦርነት ጀምሮ እዚህ ደሴት ላይ እንደቆየ ይናገራል። ሰውየው ላለፉት 29 ዓመታት በደሴቱ ላይ አካባቢው ሰዎች ጋር አሳልፏል። በትንሽ መንደር ውስጥም እየኖረ ህዝቡ ኮንግን እንደ አንድ ጠባቂ አምላክ አድርገው ተቀብለውታል። እንደ ሃንክም ገለጻ የደሴቱ ሰዎች በዙሪያቸው ባሉ ፍጡራት ፍርሃት ውስጥ ይኖሩ ነበር። እስከ አንድ ቀን የኮንግ ወላጆች መጥተው ሊጠብቋቸው እስከጀመሩ ድረስ። ነገር ግን ከሌሎች አውሬዎች ጋር ከተደረጉ በርካታ ውጊያዎች በኋላ ጥንዶቹ በመጨረሻ ይሞታሉ። ልጃቸውም የደሴቱ ንጉሥ ሆኖ
የአካባቢው ሰዎች እንደ ተገዢዎች ተቀብሎ ሰዎችን የመጠበቅ ተልዕኮ ወሰደ። ለሌተናቱም ጉሬላው ያጠቃቸው በዚህ ምክንያት ነበር። ምክንያቱም የጣሏቸው ፈንጂዎች በርካታ እነዚህ ፍጡራን በአንድ ጊዜ ስለቀሰቀሳቸው ኮንግ በአንድ ጊዜ ከበርካታ ጠላቶች ጋር እንዲዋጋ አስገድዶታል። እንደ ዕድልም ሆኖ ከሁሉም ትልቁ አሁን ተኝቷል። የኮንግን ወላጆችም ካጠፋበት ውጊያ በኋላ እረፍት በማድረግ ላይ ነው። ነገር ግን ከእንቅልፉ እስኪነቃ ድረስ የጊዜ ጉዳይ ነበር። እስከዚያውም ኮንግ በሕይወት ላይኖር ይችላል። በደሴቱ ምዕራባዊ ክፍል ሜጀር ቻፕማን ቁስሎቹን በሐይቅ ውስጥ በማጠብ ላይ ሳለ ግዙፍ ኮንግ ይታያል። ይህም ወታደሩ እንደፈራ ልጅ ከድንጋይ ጀርባ እንዲሮጥ ያደርገዋል። ተሸሽጎ ቻፕማን ኮንግ ውሃ ሲጠጣ ያየዋል። አንድ ግዙፍ ስኩዊድ ይታያል። ኮንግ ከእሱ ጋር መዋጋት ይጀምራል። ራሱንም ጨፍጭፎ የፍጡሩን እግሮች ይበላል። ግዙፉንም እንስሳ በእጆቹ ይዞ ወደ ጉድጓዱ ይሄዳል። በመንደር ውስጥም ጄምስ ከ3 ቀናት በኋላ ስለሚመጡ ማዳኛ ቡድኖች ይነግራቸዋል። ሃንክ ከነሱ ጋርም ወደ ሰሜን እንዲሄድ ይጋብዘዋል። ነገር ግን ደሴቱን እንደ እጅ መዳፉ ስለሚያውቀው ሌተናቱ በእግር ከቀጠሉ በ3 ቀናት ውስጥ መሰብሰቢያ ቦታው እንደማይደርሱ ይነግራቸዋል። ይህንንም ችግር ለመፍታት ሃንክ ከ2 አውሮፕላኖች ፍርስራሽ ሲሰራ የነበረው ጀልባ ያሳያቸዋል። ነገር ግን የጃፓኑ ፓይለት በአንዱ አውሬ ስለተበላ ስራውን ለመቀጠል ተስፋ ቆርጦ ነበር። ወንዶቹ ጀልባውን ለማስተካከል ሲሰሩ ሜሰን የአካባቢውን ሰዎች ፎቶግራፍ በማንሳት ላይ ሳለች ከሩቅ የሚመጣ ድምፅ መስማት ትጀምራለች። ልታጣራም ስትወጣ ሴቲቱ አንድ ግዙፍ ጎሽ በአንዱ ሄሊኮፕተር ላይ ተሰክቶ ታገኘዋለች። አካሉን ለማንሳትና ፍጡሩን ለማላቀቅ ጥረት ብታደርግም ልታድነው ትሞክራለች። ነገር ግን ለማንሳት ፍጹም አቅሙ አልነበራትም። በድንገትም ኮንግ ብቅ ብሎ ሄሊኮፕተሩን እንደምንም በቀላሉ አንስቶ ያግዛታል። ወደ ምዕራብም በሚሄዱበት መንገድ ላይ ኮሎኔል ፓካርድ ከሰዎቹ ጋር እየተጓዘ ሳለ በግድግዳው ላይ ግዙፍ የደም ምልክት ያገኛል። እሱንም ማጥፋት እንደሚቻል የበለጠ ተስፋ ይሰጣቸዋል። ከጥቂት ማይሎችም ርቆ ቻፕማን ከኮሎኔሉ ጋር ለመገናኘት ሲሞክር የተቀመጠበት እንጨት በእርግጥ ሕይወት ያለው ፍጡር መሆኑን ይረዳል። በድንጋጤ ሜጀሩ M16 ሽጉጡን ይጥላል። ሊያነሳውን መሮጥ ይኖርበታል። እንስሳው በእርግጥ ጎጂ እንዳልሆነ ሳይረዳ በርካታ ጥይቶችን ይተኩሳል። እንስሳውም ጎጂ እንዳልሆነ ሲረዳ ግን ሜጀሩ መተኮሱን አቁሞ ሲሄድ ይመለከቷል። ነገር ግን በድንገት ከኋላው አንድ ግዙፍ እንሽላሊት መጥቶ በላው። በጀልባው ላይም ከ24 ሰዓት በላይ ከሰሩ በኋላ በመንደር ውስጥ ያለው ቡድኑ በመጨረሻ ተሽከርካሪውን አስነስተው ወደ ሰሜን መሄድ ይችላሉ። ይህም ሃንክ ወደ ስልጣኔ መመለስ ተስፋ ይሰጠዋል። በወንዙ ላይም ሲጓዙ ሬዲዮ በመጨረሻ ተመልሶ ይሰራል። ከኮሎኔሉ ቡድኑ ጥሪ ይደርሳቸዋል። እንደገና መገናኘት እንዲችሉ የምልክት ችቦን ወደ ላይ እንዲተኩሱ ይጠይቃቸዋል። በጀልባው ላይ ያለውን ቡድን ደስ መሰኘት ይጀምራሉ። በድንገትም ተቆጣጣሪያቸውን ቴራሶር የተባሉ አውሬዎች ይዘውት መውሰድ ይጀምራሉ። አካሉንም በአየር ላይ በታተኑታል። የተንጠለጠለም ሌሎቹ በምንም ሊረዱት እንደማይችሉ ይመለከታሉ። ከጉዳቱም በኋላ ቢሆንም ተስፋ መቁረጥ እንደሌለባቸው ያውቃሉ። ወደ ሌላኛውም ቡድን መጓዛቸውን ይቀጥላሉ። በወንዙም ዳርቻ ላይ ይቆማሉ። ሁሉም እንደተሰበሰቡ ኮሎኔሉ ቻፕማን አሁንም በሕይወት እንዳለ ይነግራቸዋል። እሱንም ለማዳን ወደ ምዕራብ መጓዛቸው እንደሚቀጥሉ ይናገራል። ነገር ግን ሃንክ ይህ አቅጣጫ የፍጡራኑ ዋና ጎጆ የሚገኝበት እንደሆነና ወደዚያ መሄድ ከፈለጉ ተጨማሪ ሰዎች እንደሚያስፈልጋቸው ይመልሳል። ሌተናቱም ደሴቱን ለብዙ ዓመታት ስለሚያውቀው ሜሰን ከእሱ ጋር ትስማማለች። በኋላም ተጨማሪ ኃይል ማምጣት አለብን ትላለች። ነገር ግን ፓካርድ ጄምስ ሜጀሩን መፈለጉን እንዲቀጥል ማሳመን ይችላል። መጥፎ ሀሳብ ቢሆንም ወደ ምዕራብ መጓዝ ይጀምራሉ። የኮንግ ወላጆች አስክሬን ያሉበትን ቦታም ያገኛሉ። በሰልፈርም የተሞላው ክፍት አየር መቃብር። በጥሩ ሁኔታ ማየት ባለመቻላቸው ምክንያት ቡድኑ ሸለቆውን በተረጋጋ ሁኔታ ማቋረጥ ይጀምራሉ። ነገር ግን በመንገድ ላይ ከአንዱ ወታደር ሲጋራ መሬት ላይ ሲጥል ኬሚካሉ ፈንድቶ የፍጡሩን ትኩረት ይስባል። አዳኙንም ለማታለል የቡድኑ አካል በኮንግ እናት የራስ ቅል ውስጥ ይደበቃሉ። ሌሎቹም ከሌላው አጽም ጀርባ ይሮጣሉ። ወደ ጄምስም ሲቀርብ የበላውን ነገር በሙሉ ይተፋዋል። በመጨረሻም የቻፕማን የራስ ቅል ከስም ሰሌዳው ጋር ይጥላል። ይህም ጄምስ ከነሱ ውጪ ሌሎች ሰዎች የተረፉ ማንም እንደሌለ ይረዳል። ካፕተኑም ፍጡሩ እስኪርቅ ድረስ ይጠብቃል። ከወታደሮቹ ጋርም ከተደበቀበት ቦታ ይወጣል። ነገር ግን ምንም ከመናገሩ በፊት ቢል ፎቶግራፎቹን ማንሳት ይጀምራል። ካሜራው ግን ተሰብሮ በርካታ ፎቶዎቹን ያነሳል። ፍጡሩንም ተመልሶ እንዲስብ የሚያደርገው የብርሃን ብልጭታዎች ይተኩሳል። የጉዞውን ፈጣሪ በሕይወት ከተዋጠ በኋላ የፍጡሩን ቀጣይ ጥቃት ይጠባበቃሉ። ሃንክም ጎራዴውን በፍጡሩ እግር ውስጥ ይሸረክቷል። ፍጡሩ ወደ ወታደሩን በሙሉ ኃይል ሲሮጥና ሲበላው መተኮስ ይጀምራሉ። ከዚህ በኋላም ግዙፍ ፍጡሩ ሜሰንን ማሳደድ ይጀምራል። ነገር ግን ፓካርድ አንዱን ወታደሩን በእሳት መተኮሻ በመላክ ሊጠብቃት ይችላል። ተናዶም ፍጡሩ ጅራቱን ወታደሩ ላይ ይመታል። ይህም ወደ ሩቅ እንዲወረውረውና በጀርባው ላይ ያለው የነዳጅ ታንክ እንዲፈነዳ ያደርጋል። አቅራቢያ ያሉትን የጋዝ ቦምቦችም ያነቃቃል። በጭሱ ውስጥም ራሱን የሳተው ስላይኮን ለማዳን ካፕተኑ ጎራዴውና የመከላከያ ማስክ ተበድሮ ወደ ወታደሩ ይሮጣል። እስከሚደርስ ድረስም የሚታዩትን በርካታ ቴራሶሮችን ይቆራርጣል።
ነገር ግን ግዙፍ ፍጡሩ አሁንም ተስፋ አልቆረጠም። ወደ እነሱ ግንባር ይሮጣል። ይህም ሜሰን ላይተሩን ወደ አውሬው እንድትወረወርና ፍጡሩ በጥቃት እንድታፈነዳ ያስገድዳታል። በመጨረሻም ጄምስ ቻፓን እንደሞተ ይገልጻል። የስም ሰሌዳውንም ያሳየዋል። ፓካርድ ግን ይህ ምንም ነገር እንደማይቀይር ይናገራል። ወደ ምዕራብ መጓዛቸውን እንደሚቀጥሉ፣ መሳሪያዎቹንም አግኝተው የጎሪላውን ሕይወት እንደሚያጠፉ፣ ለወታደሮቹ በቀል እንደሚበቀል ይናገራል። ነገር ግን ሃንክ ይህ ሞኝነት እንደሆነ ይናገራል። ኮንግ ፍጡራንን ከምድር በታች የሚያስቀራቸው እሱ እንደሆነ ያብራራል። ስለዚህ እሱን ካጠፉት ደሴቱን ለፍጡራኑ ብቻ ይተዋሉ። ማስጠንቀቂያዎች ቢኖሩም ኮሎኔሉ ግድ ያለው አይመስልም። ይህ እንዲሁም ባለመፍቀዱ ሌተናቱ ጎራዴውን መዞ ወደ ፓካርድ አቅጣጫ ያመለክታል። ነገር ግን በቀላሉ መሳሪያው ይወገዳል። በዚህ ክርክር ውስጥም አንድ ሰው እንደሚሞት በመረዳት ጄምስ ጣልቃ ለመግባት ይወስናል። ሲቪሎችንም ወደ ሰሜን የባህር ዳርቻ እንደሚወስድ ይናገራል። ለብዙ ሰዓትም ከተራመዱ በኋላ ወታደሮቹ የቻፕማንን ዕቃዎች ያገኛሉ። ለጎሪላውም ወጥመድ ማዘጋጀት ይጀምራሉ። ይህም የሚጠናቀቀው በእኩለ ሌሊት ነበር። በሌላኛው የደሴቱ ክፍል ጄምስ እና ሜሰን ጀልባውን በመፈለግ ላይ ናቸው። የተሻለ እይታም ለማግኘት ወደ ተራራው ለመውጣት ይወስናሉ። ነገር ግን ሲመለከቱ ኮንግ በፊታቸው ይታያል። ፎቶግራፈሯ ምንም አይነት ምላሽ ሳታሳይ እንድትነካው ይፈቅድላታል። አስደንግጧቸውም ሁለቱ ፍጡሩን እያደነቁ ይቆማሉ። ወታደሮቹም የመሬት መንቀጥቀጥ ፈንጂዎችን ማፈንዳት ይጀምራሉ። የጎሪላውንም ትኩረት እንደገና ይስባል። ቀጥታ ወደ ወጥመዱ እየተራመደ መሆኑን በማወቅ ሜሰን እና ጄምስ ሊረዱት ይወስናሉ። ከሃንክ ጋርም ወደ ወታደሮቹ አቅጣጫ ይሄዳሉ። አሁንም ኮንግ ግን ከጥቃቱ በኋላ በሕይወት መቆየት ይችላል። በጥላቻም ተሞልቶ ከወንዝ ይወጣል። የፈለውንም ውሃ በአንዱ ወታደር ላይ ይደፋል። ሌላኛውን ደግሞ ያለምንም ርኅራኄ ይጨፈልቋል። ነገር ግን ተጨማሪ ኃይል ስለሌለው ሙሉ በሙሉ ተዳክሞ ራሱን ስቶ ይወድቃል። እድሉንም በመጠቀም ፓካርድ ፈንጂዎቹን ያዘጋጃል። በፍጡሩ ዙሪያም በሙሉ ያስቀምጣቸዋል። ነገር ግን ሊያፈነዳቸው ሲል ሃንክና ሌሎቹ ይደርሳሉ። ሊያስቆሙትም ይችላሉ። መሪያቸው በበቀል ፍላጎት እንዴት እንደታወረ በመረዳት ስላይኮና ሌሎች ወታደሮች ወደ ፓካርድ ላይ ይነሳሉ። ማፈንጃውንም እንዲለቅ ያዙታል። ነገር ግን በዚያው ቅጽበት የኮንግ ወላጆች ያጠፋው ፍጡሩ በሐይቅ መካከለኛው ይታያል። ሁሉም መሮጥም ይጀምራሉ። ኮሎኔሉ ከሁለት አውሬዎች ጋር ብቻውን ይቀራል። ነገር ግን ጎሪላው የእብዱን እቅድ ይረዳል። በእጁም ይጨፈልገዋል። በጣም ስለተጎዳም የጎሪላው ንጉሥ በቀላሉ ይወድቃል። የማዳኛ ቡድን ትኩረትም ለመሳብ ጄምስ ሜሰንን በአቅራቢያ ወደሚገኝ ተራራ እንድትወጣና ምልክት እንድትተኩስ ይጠይቃታል። እሱና ሌሎቹም ወታደሮች ጊዜ ለመግዛት ኃላፊነቱን ይወስዳሉ። መውጣትም ስትጀምር ፍጡሩ ይቀርባል። ከወታደሮቹም አንዱ እሱን ለማጠናቀቅ ራሱን ለመስዋዕትነት ለመስጠት ይወስናል። የቦምቦቹንም ፒን አውጥቶ በፍጡሩ እንዲበላ ከኋላ ይቀራል። ነገር ግን በከንቱ ይሞታል። ምክንያቱም እሱን ለመብላት ከመሞከር ይልቅ አውሬው በጅራቱ ይመተዋል። ይህም በተራራ ላይ እንዲፈነዳ ያደርገዋል። በዚያም ቅጽበት ኮንግ ደርሶ አውሬው ራስ ላይ ከፍተኛ ምት ያሳርፋል። ነገር ግን ፍጡሩ ምንም አልሆነም። ከዚያም የጎሪላው አንገት ይነክሰዋል። ለመላቀቅም ፍጡሩን በመንጋጋው ይዞ ሊከፍተው ይጀምራል። አካሉም በሁለት ሊከፍለው አቅራቢያ ይደርሳል። ነገር ግን አውሬው ለመላቀቅ ይችላል። የኮንግንም እጅ ይነክሰዋል። አካሉንም በዙሪያው ጠቅልሎ መሬት ላይ ጥሏል። በዚያም ቅጽበት ኮንግ ዛፉን ቅርንጫፎች ይወስዳል። እንጨቱንም እስከሚሰብረው ድረስ ይመታዋል። አውሬውም በጎሪላው አካል ላይ ይንከባለላል። ወደ አንድ አሮጌ መርከብም ፍርስራሾች ይወረውራል። በሰንሰለቶች ውስጥም ታስሮ እንዲቀር ያደርገዋል። ታስሮም ቢሆን ኮንግ መዋጋቱን ለመቀጠል የተቻለውን ያህል ያደርጋል። ነገር ግን መላቀቅ አልቻለም። ሞቱም የተቃረበ ቢመስልም ብሩክስ ጀልባ ላይ ባለው መሳሪያ በአውሬው ላይ መተኮስ ይጀምራል። ይህም ትኩረቱን ወደ ሰዎቹ እንዲመልስ ያደርገዋል። ሜሰንም ተኩሳ የፍጡሩን አይን ቀጥታ ታገኘዋለች። በከፊልም አይን ስውር ያደርጋል። ኮንግ የተቻለውን ያህል ጥረት ያደርጋል። ከብዙዎችም ሰንሰለት መላቀቅ ይችላል። ነገር ግን በአንዱ እጁ ከአሮጌው መርከብ ፕሮፔለር ጋር ይገናኛል። እንዲሁም በፍጡሩ ጉሮሮ ላይ ግዙፍ ስንጥቅ ይከፍታል። ይህም ወዲያውኑ ራሱን እንዲስት ያደርገዋል። በዚህም የጎሪላው ንጉሥ እጁን ወደ ውሃ ውስጥ አስገብቶ ሜሰንን ማዳን ይችላል። ነገር ግን ሁሉንም ነገር የፈታ ሲመስለው ፍጡሩ እንደገና ይመለሳል። ምላሱንም በጎሪላው እጅ ዙሪያ ይጠቀልለዋል። ፎቶግራፈሯ አሁንም እጁ ውስጥ እያለች እጁን ይውጠዋል። በሚያስገርም ኃይልም ኮንግ እጁን ማውጣት ይችላል። የተቀረውንም ፍጡር ሙሉ ጡንቻ ይበጣጥሳል። በመጨረሻም የወላጆቹ ሞት ይበቀላል። በዚህም ሁሉም ሰው ደህንነቱ የተጠበቀ ይሆናል። በደሴቱ ላይም ስለሆነው ነገር ላለመናገር ቃል ኪዳን ይገባሉ። ይህም ከሁሉም በላይ ግዙፍ የሆነውን ጎሪላ ሕይወት በሰላም እንዲኖር ያስችላል። በመጨረሻም ሁሉም ወደ ቤታቸው ይመለሳሉ። በተለይም ሌተናንት ሃንክ ባለቤቱ እንደገና ያያል። ከ29 ዓመታትም በኋላ ብቸኛ ልጁን ያገኘዋል። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።